ግን ጋሽ ፍሬምን ይቅርታ መጠየቅ አለብን። ጉርሻ ይሄን ያህል ያናዳል? ኧረ በእናትህ ይሄን ያህል ተከብዶ እሷ አንተን ጉርሻ አግኝታ ነው እንዴ? ያው እሱ የባላገር ነገር ሆኖበት ድንገት አሳይቶ አትፍረድበት። ምንድን ነው የሚያሰኘው? ምን ልበል? ይሄ ፌራስ ተባለ። ይህ ሰውዬ መጥቶ እዚህ ቁጭ ብሎ ሲውል ጥበቃ መስሎ ነው እንዴ? ባሏ እኮ ነው። እና ባሏ የሆነ እንደሆነ እንደዛ እያካለበ ይዞ መሄድ አለበት? እቤት አይደርስም? አረ ማረጉ አይታገስም። እኔ አላውቅም፣ ግን ግምጃ አብራኝ ስትሆን ማረጉ ባሏ መሆኑን ላረሳለሁ። ኧረ ረሳኸው? ከምሬ እኮ ነው። ይሄ ነገር በስሏል። ግድ የለም እያደር እንዳር እችን ነገር አጥፋበት። ታውቃለህ፣ እንደዛ እያበሻቀጠ ይዟት ሲሄድ እንጃ ብቻ ነው ያላውቅም። ተነስተ ብቻ በጥፊ በለው ያለኝ። ለምን አሞክርኩም ታዲያ? ኤፊ ሰክራል መሰለኝ። ኧረ እኔ አልሰከርኩም። በግምጃ ፍቅርም በመጠጡም ሰክራል። እኔ ልጄን አውቀዋለሁ። አጎቴ ፊት ነስቶኛል ብሎ ሞቱን ሰምቶ ጨክኖ አፈር ሳያለብሰው አይቀርም። ረታ እነሱንም ጨርሷቸው። እንዳሁን የት ብለን ነው የምንፈልጋቸው? ምን ይሻላል? በየአዝማሪ ቤቱ እንፈልጋቸዋለን። መቼስ ምን እናደርጋለን? እሺ እንግዲህ ስማ አንድ ነገር ነው አይመስልም? እዚህ ሀገር አንድ ወንድ ልጅ ሴት ልጅን ወገቧን ያዘ ማለት በማግስቱ ወለዱ ማለት ነው። በገዛ እጅ እንጀራ አባት እንደመሆን ነው። ኧረ አቤት የኔ ሚስት ብትሆን እሷን በገጀራ 3 ቦታ እሱን በማጭድ 7 ቦታ በቃ ሁለቱም ዜና ረፍት ማለት ነው። በሚስቴና ባይን ማለት የለም ያማን እሰይ እንግዲህ ተወኝ። ሌላ አንተ ብዬ ነው ከፈለገ ለሙዚቃ ፈልገው ነው እንዴ? እኔ ምን አደረኩ? እነሱ እንትን አትልም እንዴ? ያደኩበት መንደር ቀየው ጫካው ናፈቀኝ። የማንም ወሮ በላ ማላገጫ ማልሆንበት ሀገሬ ናፈቀኝ። የቀን ጎዶሎ ከቀዬ አፈናቀለኝ። አፈር የበላሁት እንዴ እናናዬ ናፈቁኝ። ተማረ ጉኛንጀት ይላል። ወዲህ ደግሞ አንቺ ያስከፋሽኝ ነው። እኔ ደግሞ ምን አለው? በሰው ፊት አትጋለጭ፣ አትገልፍጭ አልሁኝ። አይንኩብኝ አልኩ፣ አንቺ አልሰማም አልሽ። ኧረ ተማረ እንደሱ እኮ አይደለም። ለእኛ እንጂ ደሜ ሞቋል።